ዛሬ ብዙ ኤርትራውያንና ኢትዮጵያውያን ግዛታችን የሆነው ሰፈር እንዲሁም ደግሞ የሀበሻ ሱቆች፣ ሬስቶራንቶች፣ ፎቶ ቤቶች ምንም ማይገኛል። እዚህ 17 አቬኖ ተገኝቶ ምንም የማይገኝ የሀበሻ ነገር ለማለት ትንሽ ይቸግራል። በጣም የተለያዩ ነገሮች ነው ያሉት። ልብስ ሰፊዎች፣ ኧረ የሌለ ቡና የሚሸጡ። ስለዚህ እነዚህ ሰዎች እንዳለ ዛሬ አሳያችኋለሁ ያሉበትን ሰፈር እና ብዙን ሀበሻ የሚኖርበት እንዲሁም የሀበሻ ብዙ በካልጋሪ ካናዳ ያለውን አሳያችኋለሁ። ከእናንተ የሚጠበቀው ከኔ ጋር መቆየት ነው። ሊስከው እንደነገርኳችሁ ፎቶ ቤቶች እንደዚህ እንደ ሀገራችን በቃ ውስጥ ተለጥፈው ምናምን አንዳንድ ፎቶችን ታዩታላችሁ። እንደዚህ ኪሚ ፎቶ የሚባል አለ። እንዲሁም ደግሞ ሊኖር ይችላል እንጂ በብዛት በሚባል ሁኔታ አዩ ቡቲክ፣ እነዚህ ቡቲኮች እንዳለ ያሉበትኝ የወንዶች ነው። ይሄ ወዲ ጂዳ ሚል ደግሞ ዩቲንግ ፀጉር ቤቶች አሉ። ኮንቪኒየንስ ስቶሮች ወይም ስንድ በጣም ብዙ የተለያየ ነው። በቃ እንደነገርኳችሁ ነው። እዚህ አካባቢ መታችሁ በቃ እንዳለ የሀበሻ ሰፈር ነው እንዳልኳችሁ። ብዙዎቹ ሀበሻ ነው ተጠቃሚ የምታዩትኝ እና ሀበሻ በደንብ የሚኖርበት ሰፈር ነው። እዚህ ደግሞ አካባቢ ሬስቶራንቶች እንዳልኳችሁ፣ ልብስ ሰፊ ሳይቀር ቡና እንደውም ቁጭ ብሎ እየጠጡ ስለነበረ መቅረጽ ስላልቻልኩኝ ነው እንጂ የጀበና ቡላ ሁላ አለ ማለት ነው። ይሄ ግዛታችን ነው የኛ። በቃ ይሁን በሚገርም ሁኔታ የተለያየ በቃ እንዳለ የኛ ነው። የሀበሻና የሀበሻ ስቶር ብቻ ነው። ሰዎችንም የምታያቸው ሀበሾች ናቸው። እዚህ አካባቢ ለመዝናናትም ሰው ሲመጣ እቃም ሲፈልግ ሌሎች ነገሮችንም ሲፈልግ ወደዚህ አካባቢ ነው የሚመጣው። የኢሚግሬሽን የታክስ ምናምን ለማሰራት ፕሮሰስ ለማድረግ ጁስ ለመጠጣት ኮምፒውተር ትምህርት ቤቶች ሪፔር ምናምን ለማድረግ እንዲሁም ደግሞ እንዳልኳችሁ ፒያሳ ሬስቶራንት የሚባል አለ ደግሞ እዚህ አካባቢ። በነገራችን ላይ የተለያዩ ሬስቶራንቶች አሉ፣ ግን ያው እዚህ አካባቢ የሚገኘው ነው ማሳያችሁ እንጂ ብዙ ከፈለጋችሁ እስቲ ንገሩኝና የሀበሻ ሬስቶራንት ልሰራላችሁ ከፈለጋችሁ እየገባው ሰራላችኋለሁኝ። ይሄ ግን ያው ዛሬ ስለ ሰፈር የት እንደምንገኝ ብዙ መቀመጫችን የት እንደሆነ ነው። ኖርዚስት ነው ብዙ የሚባለው። የሀበሻ ሰፈር እና የኢሚግራንት ሰፈር የሚባለው እዚሁ ነው። ቺርስ ጁሳችንን ገዝተን ይኸው ስጋ ነው የፈለጋችሁት? ምን አይነት ስጋ ነው የፈለጋችሁት? የፍየል ነው የፈለጋችሁት? የበሬ ነው? የምንድን ነው? የውሻ ነው ልላችሁ ነበረ። የምንድን ነው የፈለጋችሁት? ፎቶ ቤቶች ነው? ድጋሚ እንዳልኳችሁ ሱቆች ነው የፈለጋችሁት? ይሄ ሁሉ በቃ ምነግራችሁ የኛ ግዛት ነው። ልብስ ሰፊዎች አሉ፣ የሚያማምር ዕቃ ያላቸው ስቶሮች አሉና ያማምራል። ይሄኛው
ይሄኛው ደግሞ ሁለተኛ ግዛታችን ነው። ሀበሻ ብቻ ነው የሚኖረው። የሀበሻ ልጆች ልክ በቃ መኪና ሲያልፍ እስቲ ወደዛ ሄዱ፣ እስቲ ወደዚህ ሄዱ እያልን የምንልበት ይሄኛው ደግሞ ሁለተኛ ግዛታችን ነው። ከኤ እስከ ኤፍ ወይም እስከ ጂ ባልሳሳት እዚህ ላይ ቢልዲንግ ላይ አለ። ይሄ ሁሉ እንዳለ ከላይ እስከ ታች ሀበሻ ነው። በተለይ አመት በዓል ሲመጣ የሽንኩርታችን ሽታ የምኑ ሽታ የሚባል ነገር የለም። እዚህ ሰፈር ከኖራችሁ ካናዳ መሆናችሁ ነው ራሱ የምትረሱት። ልጆች ራሱ አሁን ይሄው ጓደኛዬ ራሱ ጓደኞቿን አግኝታ አልሄድም ብላኝ ነው። እዚህ ረጅም ጊዜ ስለቆየን በአካባቢው የተለያዩ ልጆች በዚህ ባይክ ይነዳሉ፣ በዛ ባይክ ይነዳሉ። በቃ ለልጆች ጥሩ ማህበራዊ ኑሮ የሚኖርበት እስከሆነ እድሜያቸው ድረስ ቆንጆ ሚሞሪ አግኝተው የሚኖርበት ነው። እንዳልኳችሁ ከኤ እስከ ኤፍ ወይም እስከ ጂ በቃ ሀበሻ ብቻ ነው የሚኖረው እንዳልኳችሁ። እና ይሄ ሁሉ የምታዩት የብራውድ ቢልዲንግ ከላይ 3 ደረጃ ነው ያለው። ከሶስቱ እንግዲህ እንደምታያቸው በርቀት ታያቸው ይሆናሉ። ብዙ ቪዲዮ ላይ ማስገባት ስላልፈለኩ ነው ልጆቹን እንጂ እንደምታያቸው የሀበሻ ልጆች ናቸው ኤቭሪዌር። በዚህ ባይክ በዚህ ያደርጋሉና በደንብ ሀገራችንን የምናስታውስበት በጣም አሪፍ ቦታ ነው ማለት ነው። ልጄ ፖፑላር ነች እዚህ ሰፈር። በቃ ረጅሟን ጊዜ እዚህ ስላሳለፍን ይሄ ደግሞ የምታያቸው እንዳለ የሀበሻ ስቶሮች የሆኑ አንዳንዶቹ ማለት ነው፣ ብዙዎቹ ሳይሆኑ እንዲሁም ሌላኛ ግዛታችን ነው። ሀበሾች የማይጠፉበት የሀበሻ ስቶር ነው ማለት ነው። በዚህ በኩል ደግሞ ያው የህንድና የኛ ነገር ትንሽ ስፓይሲያችንም ሁሉ ነገራችን ልዩ ስለሆነ አንድ አይነት ስለሆነ ብዙም ተቀራራቢ ስለሆነ እንትኑ ስፓይሲያችን እነሱም ከኛ ጋር ናቸው ማለት ነው። አሉ ቻይኖች ስቶር አለ፣ ሌላም አለ ግን ብዙን ሀበሻ አታጡበት። ምክንያቱም የሀበሻ ምግብ ቤት አለ፣ እዚህ ጋር የሀበሻ ስቶር አለ። ስጋ መግዛት ከፈለጋችሁ የሚያስታውሷችሁ በደንብ ታይታላችሁ። ሚት ሾፕ አለ፣ የአማኑኤል እንደውም ደስ ይላል አይደል ስሙ፣ ልክ የሀገር ቤት ያስታውሳቸዋልና እነዚህ እንዳሉ ሶስተኛ ግዛታችን ናቸው እነዚህ ማለት ነው። መንገዶችን ያው እንዳልኳችሁ ከማልቦሮ ጀምሮ እስከ ቫንደል ዋይት ሆርን የሚባል ቦታ አለ። እነሱ ደግሞ የኛ ግዛቶቻችን ናቸው። በየመሃሉ ስቶሮች ከዚህ የጀመረን እንግዲህ ማለት ነው። አንዳንድ ስቶሮች አሉ። ልክ ሜቢ አንድ ስቴሽን ሊሆን ይችላል፣ 2 ስቴሽን፣ ግን የግዴታ ስቶሮች አሉ። የሀበሻ የሆኑ ስቶሮች አሉ። እቃ የምንገዛባቸው አንዳንድ የሀበሻ ነገር የሆነ ነገር አታጡም። ፀጉር ቤት ሊሆን ይችላል፣ ምግብ ቤት ሊሆን ይችላል፣ የተለያዩ ቦታዎችን ማለት ነው። ግዛታችን ናችሁ ስላችሁ የእውነቴን ነው። ካሁን ካልኳችሁ ከማልቦሮ ሰፈር እስከ ራንድል እስከ ዋይት ሆርን ድረስ በቃ እንደዚህ ድራይቭ አድርጋችሁ ስትመጡ አንደኛ ነገር ሀበሻ አታጡ። መኪና የሚነዱ በአጠገባችሁ ሊሆን ይችላል በብዙ ድጋሜ ደግሞ ወክ የሚያደርግም እንደዚህ ሰመር ከሆነ ደግሞ ወክ የሚያደርግ ራሱ አይጠፋም። ያው አሁን ከዚህ ጀምሬ እስከዚህ እየመጣው ነው። የሀበሻ ምግብ ቤት አለ፣ የሀበሻ ፀጉር ቤት አለ እና ሀበሻ ሬስቶራንቶች አሉ በዚህ እንዳለ ማለት ነው። እስቲ ሌላ ኤድመንተን ወይም ሌላ ከተማ ያላችሁ ሰዎች እንደዚህ ሀበሻ ስቶር ታያላችሁ ወይ? ሌላ ቦታ ምን አለ? እስቲ ንገሩንና ጻፉልን። እስቲ ይሄን ጻፉልን። ዛሬ ቪዲዮ ይመስላል እንደወደዳችሁ ተስፋ አደርጋለሁ። ላይክ ሼር ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ልሰራላችሁ የት ቦታ ብትሰይም ቦታ ብታሳይን ይሄን ቦታ ብትሰሪልን የምትሉትን ደግሞ ኮሜንት ላይ መጻፋችሁን አትርሱ። እንዲሁም ደግሞ እስቲ እንደዚህ ጠብቃችሁ ነበር ወይ ካናዳ ላይ የሚለውን እንደዚህ ዘይኒት ቅባት ያገኛሉ ወይ እንደዚህ የሚለውን አወለድ እነዚህ ብስኩቶችን ያገኛሉ ወይ ብላችሁ ጠብቃችሁ ነበር። እሱንም በኮሜንታችሁ አሳውቁኝ። ወዳችኋለሁ። ይሄ ሰላም ዩቲዩብ ነው።